የፈጣሪ ስራ ግን እንዴት ይደንቃል! አቤት ቤታችን እንዲህ ሰላም ከመሆኑ በፊት የነበረን ህይወት። ደግሞ ምን ሆንሽ? ዛሬ ዛሬው ልል ልነግርህ አልችልም። ድካም ዛሬ ደግሞ ራስ ምታቱ ምልሽን ብትሰሚ እኮ ይሄ ሁሉ ያጋጥምሽ። ስፖርት ስሪ፣ ውሃ ጠጪ፣ ተንቀሳቀሺ በተደጋጋሚ ብዬሻለሁ። አትሰሚም። ብትሰሚኝ ይሄ ሁሉ ያጋጥምሽም። አሁንም ደግሞ የባስ እንደዚህ መሆንሽ የበለጠ ነው የሚያባብስብሽ። ተነሺ፣ ተንቀሳቀሺ። እስቲ በእናትሽ ፈታ በይ። አይኔ እሱ ጠፋኝ አልኩ። በእናትህ የባስ ራስ ምታት አትሁንብኝ። ጀመረሽ ደግሞ። ምን አጋጥሞሽ ነው? እስቲ ንገሪኝ በእናትሽ። ታይ ዛሬ አመሰግናለሁ። አንዳንድ ጊዜ ደክሟት ወይም አሟት አይደለም፣ መፍትሄም ካንተ አትፈልግ። ዝም ብለህ ጆሮህን ስጣት። ዳኒ ወይ የፍቅር ህይወት ላይ መስራት ግን ለምን አስፈለገ? 3 ምክንያቶችን ልሰጥሽ እችላለሁ። የመጀመሪያው ስራ ባይስማማሽ ልትቀይሪው ትችያለሽ። ጓደኞችሽንም ውሎሽንም ልክ እንደዛው። ከዛም አልፎ ቤተሰቦችሽን እንኳን የሆነ እድሜ ላይ ትተሽ መሄድሽ አይቀርም። የፍቅር ህይወት ግን ለረጅም ዓመታት አብረሽ የምትኖሪው ሰው ነው የምትኖሪው። ስለዚህ የግድ ኤክስፐርት መሆን አለብሽ። ሁለተኛው ደግሞ አንድ ጥናት ልንገርሽ። በባለትዳሮች ግጭት ምክንያት ልጆች ከ10 እስከ 15% ያክል የአእምሮ ጤና መቃወስ ያጋጥማቸዋል። ይሄ ደግሞ ተስፋ መቁረጥን ጨምሮ ሌሎችም ራሳቸውን የሚጎዱ ነገሮችን እንዲያደርጉ ያደርጋቸዋል። እንደዚህ አይነት ልጆችን ደግሞ ሁላችንም ማሳደግ አንፈልግም። ሶስተኛውና የመጨረሻው ይህንን ኤሪያ በደንብ ሰርተንበት ስናሸንፍ ሌላው ነገር ላይ ማሸነፍ በጣም ይቀለናል። ከዛ ባለፈ ደግሞ አሸንፈን ከፍቅረኛችን ጋር ሰለብሬት እንደማድረግ ያስደስታል። እድሜህ እንዲረዝም ከፈለክ እነዚህን 5 ነገሮች አድርግ። ይቅር በል። ጨጓራህን፣ ልብህን፣ አእምሮህን ከበሽታ ታድጋለህ። ሐቀኛ ሁን። የሰው ሀቅ ገደል ይከተሃል። እምነት ይኑርህ። ፍርሃት መንገድ ያስተሃል። ለጋሹን ሌሎች እድሜ ይለምኑልሃል። ከሁሉም የሚበልጠው ፍቅር ነውና ፍቅር ይኑርህ። ላይፍ ኮች ዳኒ ነኝ። ፈጣሪ እድሜ ይስጥ። የሚያግዝ ሰው ነው የምትጠብቀው። ልክ እንዳንተው መጀመር እፈልጋለሁ፣ አልገባህም፣ ብዙ ሀሳቦች እኮ አሉኝ፣ የሚያግዘኝ ጠፋ እንጂ ይሉኛል። ይኸውልህ ሀሳብህን የሚደግፍ ሰው ብታገኝ ጥሩ ነው፣ ብርታት ይሆናል። አንድ ነገር ግን ልንገርህ፣ ደጋፊ ተብዬውም አየር ላይ ያሉ ብዙ ሀሳቦች ባለቤት እንደሆነ ታውቃለህ። ስለዚህ ፈጣሪን በልብህ ያዝና እጅህን በኪስህ ከተህ መንገድህን ቀጥል። ያኔ ይደግፈኛል ብለህ ያሰብከውን ሰው እንደውም አንተ መደገፍ እንዳለብህ ይገባሃል። ላይፍ ኮች ዳኒ ነኝ። በዚህ ጉዳይ ምን ሐሳብ አለ? ኮሜንት አድርግልኝ። ቃል ግን ለትዳር ፍቅር ብቻ በቂ ነው ብለሽ ታስቢያለሽ? ፍቅር ማሟላት ያለበትን ነገር ማሟላት ከቻለ፣ ለምሳሌ የሚያድግ ፍቅር፣ ምንፈልገውን ሳይሆን የሚያስፈልገንን ዋጋ ለመክፈል ዝግጁ የሆነ ፍቅር፣ በምቹ ሁኔታ ውስጥ ሳይሆን ባልተመቻቸ ሁኔታ ውስጥ ሆነው የሚያፈቅር ፍቅር፣ ጠባቂ ሳይሆን ሰጪ የሆነ ፍቅር ከሆነ አዎ ፍቅር ብቻውን በቂ። አመሰግናለሁ። ጓደኞቼ ተምረው በቆንጆ ደሞዝ ተቀጥረው ጥሩ ስራ እየሰሩ ነው። እኔ ግን ቤተሰብ ደግፋለሁ ብዬ ትምህርቴን አቋርጬ ለፍቼ ያመጣሁትን ገንዘብ ተበላው። ከዚህ በኋላ ምን ተስፋ ነው? ብዙዎች ይህንን ጥያቄ ይጠይቁኛል። አንድ ነገር ስለ ራሳችን ማወቅ አለብን። ጥሩ ጊዜ ላይ ስንሆን ይሄ መጥፎ ነው ብንባል ማንንም አንቀበልም። መጥፎ ጊዜ ላይ ስንሆንም ያለንን ጥሩ ነገር አናስተውልም። ይኸውልሽ የኔ እህት፣ ከትናንት ስህተትሽ ተማሪ። አሁን ካለሽበትም አንድ ነገር አስተውይ። ፈጣሪ ያለ ምክንያት አንድ ቀን አይጨምርልሽም፣ አያነቃሽም። መኖርሽ ብቻ በቂ ነው። ይሄም ቀን ያልፍና እንኳን እንደዛ ሆነ፣ እዚህ ቦታ እኮ የደረስኩት በዚህ ምክንያት ነው ብለሽ የምታወሪበት ጊዜ ይመጣል። ከዚህ በፊትም ደግሞ እንደዛ ሆኖ አይተሽዋል። ለበጎ ነው፣ ታገሺ። እኔ አንዳንድ ጊዜ ምን ያምረኛል፣ የእውነቴን ነው የምላችሁ። መጥቼ የሆነ ሰዓት ላይ በጣም ብቸኝነት ሲሰማኝ መታቀብ እፈልጋለሁ። የእውነት ሌላ ኃላፊነት ነው ብዬ በራሴ ማስቀመጣቸው ነገሮች አሉን። አንዳንድ ጊዜ ሸከምና የሆነ ሰዓት ላይ ያቅተኛል። የዛን ሰዓት በቅፍ አድርጎ ሰው መጥቶ ምንም ሳይለኝ በቃ ይሄ አይዞሽ መባል የምትፈልጊው ነገር የለም እንደሱ። እንደኔ ደግሞ በጣም ብዙ ሰው አለ። እኛም አጠገባችን ያሉ ለኛ ብዙ ዋጋ የከፈሉ ቤተሰቦቻችን፣ እህት ወንድሞቻችን ይኖራሉ። ታዲያ ግን ፍቅራችንን ገልጸን ላናቅ እንችላለን። ስለዚህ ይህንን ቪዲዮ የምታዩ በሙሉ አጠገባችን ላሉ ሰዎች ፍቅራችንን እንግለጽላቸው፣ ያስፈልጋቸዋል። ትልቁ የደስታ ማጣት ምክንያት ልንገር፣ ከሰው ጋር ውድድር። ከጓደኞችህ የተሻለ ገንዘብ ካገኙና በዝና ከበለጡ ሰዎች ጋር ስትወዳደር ያንተን ህይወት ዞር ብለህ የምታይበትን ሰዓት ታጣለህ። ህይወት ያለህም አይመስልህም። ይሄኔ ነው የቆጡን አውርድ ብላ የብብቷን ጣለች የሚባለው። ተረጋጋ፣ ቆም በል። መጀመሪያ ትናንት ከነበረ ማንነት ምን ያህል እንደተጓዝ ተመልከት። ይበልጥ ለውጥ ለማምጣት ራስ ላይ ስራ። የሰውን እያየ ያለህን አትጣል።
እኔ ተናድጄ ቤቴ ገባው ማለት አንቺ ጥፋተኛ ነሽ ማለት አይደለም። ደብሮኛል ማለት በአንቺ ደስተኛ ለመሆኔን አያሳይም። ጥሩ ስሜት ላይ ካልሆንኩ አስቀይመሽኛል ማለት አይደለም። ሁሉን ነገር ከአንቺ ጋር አታያይዡ። በእኔ ስሜት መቀያየር ራስሽን አትውቀሽ። ይሄንን ስልክ መሸጥ ፈልጋለሁ ብለህ ተናግረህ ገዢ ብታጣ ይሄ ህዝብ ደህና ነገር አይወድለትም የማለት መብት የለህም። ሰው የሚያዋጣውን ራሱ ያውቃል። ይልቅ አንተ እይታን መቀየር ሳይኖርብህ አይቀርም። የማወራው ስለ ስልክ አይደለም።